እዚህ ጋር እኮ ቁጭ ብሎ ያገኘሁት እኮ ምንም የቀራችሁ ነገር የለም። እዚህ ጋር ደግሞ ነውር እኮ ነው። እንደዚህ አይነት ነገር አይደረግም። አንቺ ለምን እንደዚህ ታደርጊያለሽ? ምን ማለት ነው? አንድማ ተከራከረን ስነ ስርዓት ያዝ። አንተን አይመለከትም። አንተን አላወራሁም። ከእሷ ጋር ነው የማወራው። ለመታወቅ ነበር። አንተን የሚያገባ ነገር የለም እዚህ ውስጥ። ዝም በል። ለመታወቅ እፈልጋለሁ እንዴ። ምን ማለት ነው? ሲጀመር አንተ የሚመለከት ጉዳይ አይደለም። እኔ እያወራሁ ያለው ከእሷ ጋር በቃ እህቴ ጋር ነው ቁጭ ያልኩት አይደል? እህት ወንድም ተባብለን ነው እንደዚህ ተገናኘን። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ማለት ነው እንደምታዩት ያው በወንዝ መካከል ነው ያለው። በዚህም ደስ ይላል እና ትዝታ ያለበት ሰው በዛም አጋጣሚ ነው ደስ ይላል እና ማለት ነው ይሄ የአጎቴ ልጅ እዚህ ጋር አለ። ናቲን ዛሬ እስኪ ላስቀናው አስቤያለሁ። ምን እንደሚል አይታወቅም። ናቲ ዛሬ አይቶት አያውቅም። የአጎቴ ልጅ ጋር ጭራሽ አይተዋወቁም። ወንድም ናቲና የአጎቴ ልጅ አይተዋወቁም እና ማለት ነው ዛሬ እስኪ ላስቀናው አስቤያለሁ። ምን እንደሚል ማለት ነው። የአጎቴ ልጅ መሆኑን ነግሯል፣ ግን ሌላ ነው ወይስ ማን ነው ብሎ ያስባል። እስኪ እናያለን። እና በቃ ፈታ እያልን ነው በወንዙ። እስኪ እና አካባቢ ምናምን የሚያውቅ ሰው ካለ ከታች ማለት ነው ኮመንት ጻፉልኝ። ታውቁታላችሁ ይሄን አካባቢ የሚያውቅ ሰው ማለት ነው። እስኪ የት እንደሆነ ወይም ደግሞ እዚህ አካባቢ የዋኘ ሰው የተጫወተ ምናምን ብዙ ጊዜ ያሳለፈው ሰው ካለ እዚህ ከታች ኮመንት ጻፉ። ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ቤተሰቦች። እና ላስተዋውቃችሁ ሲሳይ ይባላል። ሲሳይ ዛሬ እንደው ምን ትላለህ እስኪ? ናቲን ዛሬ ማለት ነው በጣም ነው የምናስቀናው። እንግዲህ አንተ ወንድሜ ነህ፣ ያጎቴ ልጅ ነው። ናቲስ ምን ይላል የሚለውን እናያለን። ምን የሚል ይመስልሃል? በግምት እንግዲህ ማወቂለት ያው ዝሮ ጓደኛ ስለሚመስል ነው የሚለው እሱ ስለማያውቅ ቢያውቅ ግን ምን ማድረግ አይቻልም። አዎ ልክ ነህ። ታውቆ አያውቁም፣ በጭራሽ ታይቶም አያውቁም፣ በስልክም ሆነ በአካል ተገናኝቶም አያውቁም። እና ዛሬ ማለት ነው ድንገት ከኔ ጋር ሳይሆን ምን ሊሆን ምን ይሰማ ይሆን አላውቅም። ብቻ ሲጀመርም ከወንድሜ ጋር ነው ራሱ ዛሬ የወጣሁት። ናቲ የለም ነበር። ዝም ብለን ጠርተን እዚህ ቦታ ና ብለን እየጠራን ነው እንጂ እሱ ምክንያቱም ወደዚህ ብዙ ጊዜ መተን ስለማናውቅ አያውቀውም ይሄ ነገር። እስኪ እኔ እንጃ ምን እንደሚል አላውቅም። እስኪ ቆይ ልደውልለት እና ለማንኛውም ማለት ነው ወይኔ ዛሬ ናቲ ጉዱ ፈላ። ልደውልለት አለሁኝ ይመጣል። እየደወልኩለት ነው። ለከኔ ጋር ነው 05 ኔትወርክ ይሰራ አላውቅም። ወንዝ ስለሆነ ያለሁት ኔትወርክ አይሰራም መሰለኝ። እናቴ ራሱ እንዴት እንደሰራላት አላውቅም። ይቅርታ የደወልናቸውን ደንበኛ አሁን ማግኘት አይችሉም። ኔትወርክ ነው። ኔትወርኩ እየሰራ አይደለም። ይቅርታ የደወልናቸውን ደንበኛ አሁን ማግኘት አይችሉም። እባክዎት በቃ እስኪ በእህቴ ልደውልላትና ከዛ እንዲመጣ ነግረዋለሁ። እስኪ ቆይ ቀጥታ ይመስለኝ በርቀት እዛ ጋር እየመጣ ነው። በርቀት አቤት። ኧረ ደግሞ ዱላ ይዞ ነው የመጣው። ጉዴ ፈላ ዛሬ። ዱላውን ይዞ ነው የመጣው ዛሬ። ምን አስቦ ነው? መጣ ደረሰ። ምን እንደሚል አላውቅም። ቤተሰብ እንዴ አሁን ምንድን ነው
እንዴ ካላመነማ ያ ነገር ነው። ናት መጣ እንዴ በስና እንዴት ነህ? ምን ፈዛህ ነሳ? እየሰራሽ ነው እዚህ? ይኸው በቃ የተለምንበት ያደግንበት ምናምን ውሃ እየተራጨ ምናምን የነበረን ምንድን ነው የሚባለው ወንዝ ላሳይህ ነው ዛሬ። ከማን ጋር ነው የምትዘይው? አጎቴ ልጅ ጋር ነው። አጎቴ ልጅ ሲሳይ ይባላል። አጎቴ ልጅ እንዴት አላውቀውም ታዲያ? ገና አንተ እኮ አዲስ ነው። ሁሉም ጋር መታወቅ አለብህ እንዴ? በምን ታውቃቸዋለህ? እኔን እኮ አይደለማ እኔ አንቺ ስጠሪኝ የነገርሽኝ ነገር ወንድሜ ነው ብለሽኝ የመጣው አይደል እንዴ? እና ያጎቴ ልጅ እኮ ወንድምሽ ማለት ያጎትሽ ልጅ ነው እንዴ ታዲያ? ኧረ በእናትሽ እንደዚህ አይነት ቀልድ ለምንድን ነው ሲጀመር? እንደዚህ አይነት ወንድምሽ እንደዚህ አይነት አቀማመጥ ምን ትሰራለሽ? ወንዝ ዳር ቁጭ ብለሽ ወንዝ ዳር እንኳን ያጎት ልጅ ሌላ ስራ ያለ ስጋ አትቀመጥም እንዴ? ምን አስበህ ነው? እና ወንዝ ዳር እኮ የሚቀመጥ ሰው የታወቀ ነው አይደል እንዴ? ማንም ሰው የሚጠረጥረው ነገር ነው። አንተስ ምን ትሰራለህ? እህቴ ጋር ነው። እህቴ ጋር እህትና ወንድም ብላችሁ ሸወዳችሁ ማለት ነው። አንተ ያምራ እንዴ? ምን ለማለት ፈልጋችሁ? ምን ማለት ነው? አንተስ ታስቀው እንጂ ወንድም ታስፈራራለህ። እኔ እህቴ ጋር ነው። ምን ችግር አለው? ሰው አታምናትም እንዴ? ማመን አታምናት ነው እንዴ? አብራችሁ ዝም በል አንተ። ከሷ ጋር አንቺ ከወንድሜ ጋር ብለሽ ነው እንዴ እንደዚህ አድርገሽ እዚህ ወንዝ ዳር ላይ ከማንደም ማንሽ ወንድሜ ብለሽ አስገብተሽ ታዲያ ምንድን ነው? ምን ማለት ምን ለማለት ፈልገሽ እንዴ? ምን አስበህ ምን ችግር አለው? ምን ችግር አለው? እንደዚህ ሰው ወንድሙ ጋር ማለት ወንድሜ ማለት ወንዝ ዳር ላይ ቁጭ አድርገሽ ወንድሜ የምትይው እንዴ? አንቺ ምን አስበሽ ነው? ምን አገር ያገኘና አስመሰፈት ወንዝ ላይ ሆነ እኮ ካልጋ በምን ይተናነሳል? አሬ ቅሪ በለክ ምን ማለት ነው? ስነ ስርዓት አንቺ የተከበርሽ እኮ ባለቤት እኮ ነሽ። እንደዚህ አይነት ቀልድ ለምን ትቀልጃለሽ? ከማንም ሰው ጋር ቢሆን ወንድምሽ ማንም ሲሆን ወንድምሽ ማለት ወንድሞችሽን አውቃለሁ። ታዲያ እኔ የማላውቀው ሰው ይዘሽ አሁን መታቃችሁ እናት ያባት ልጅ ነው የመላ እንደዚህ አይነት እንትን ጀመርሽ እንዴ? ወንድሜ ነው አልኩ። እህቴ ወንድሜ አረ ወንድም ነው። ወንድምሽን እኔ አውቃለሁ። ስነ ስርዓት አድርገሽ እና ወንድሞችን እንጂ እናት ያባቴ ልጆች እንጂ ያክስት አጎቶችን ልጆች ታውቃቸዋለህ ሁሉንም? ያክስት አጎቴ ልጅ እና ታዲያ ያክስት አጎቴ ልጅ አይደለም ያልሽኛ ወንድሜ ነው ያልሽኝ። አንቺ ለምንድነው ነገሩ ሲነቃብሽ አሁን ማለት ነው? እኔ ድንገት ስመጣ እንደዚህ አይነት ነገር ሸውደሽ የምትጠብቂኝ ያማል እንዴ? ለምን ያመኛል? ግልጹን እኮ ነው እያወራሁሽ ያለሁት። አንቺ እንደዚህ አይነት ስርዓት የሌለው ነገር ለምን ታደርጊያለሽ? እኔ እኮ አንቺን አክብሬሽ ነው እዚህ ድረስ የመጣሁት። እና አክብሬ ብትመጣ ምን አገኘህ? አንቺን አክብሬ ባመጣ ቁጭ ብላ አገኘሁ። እሱ ማን ነው ጥያቄው? ንገሪኝ። ያጎቴ ልጅ ነው ወንድሜ ነው። ምን አገባህ እንዴ? እኔ አላምንሽም። በቃ አንተስ ምን ትሰራለህ? ከሰው ጋር ከሰው ሚስት ጋር እዚህ ጋር ቁጭ ብለህ እንዴ? እህቴ እኮ ናት። ምን ትሰራለህ? እህቴ ናት። ወንድሜ እህቴ ናት። አዎ። እና እህትህ ብትሆን እንደዚህ አይታቀማም። ምን ታደርጋለህ? ላስታውቅ ብላ ነው ቁጭ ብለን እያወራን ነበር። ኧረ በእናትህ ዝም በል። ላስታውቅሽ ነው። አቦ ዝም በል በእናትህ። ራስህን ያዝ አንተ። አቦ ዝም በል። ልቀቂኝ አንቺ። ዘር በል አንተ ዘር በል። ልቀቂኝ። ምንድን ነው አንቺ? መታ ያለውኝ ሰው በቃ ነው ወንድ ይሄ ወንድም እንዴ? በቃ አንቺ ምን አገባሽ? ልቀቂኝ። ያለሽ ምን አስበህ ያገባሽ እንዴ? ያልኳት አቦ ልቀቂኝ። ድራማ ነው ጀመርሽው። ስበን አንተ ያምራ ተሰቡኝ ነው መሰለኝ። ለማንኛውም ናትዬ ወንድሜ ነው፣ የምር ወንድሜ ነው። አስተዋውቃለሁ ከፈለክ እናቴ ጋር ደውዬ ፍራንክ ነው ተገንተሃል። ስንቴ ነው ፍራንክ ያደረግከው? እንደዚህ ፍራንክ አለ ፍራንክ አለ እንዴ? ወደዛ በእናትሽ ተገንተሃል። እንግዲህ ለማንኛውም ተመልካቾች ማለት ነው ያው እንግዲህ ማለት ነው የምር ማለት ነው ወንድሜ ነው ማርያም። ስለዚህ እሱ ተገንቷን ዛሬ ናቲን ዛሬ አግኝቼዋለሁ። ደስ አይልም? ናቲዬ ዛሬ ምን ትላለች? ለምን እንደዚህ አይነት ቀልድ ትቀልዳላችሁ ሁለታችሁ? አንተ ደግሞ ምን ችግር አለው? ወደዛ በእናትሽ ልቀቂኝ። እና ውዶችዬ ያው እንግዲህ እንደተለመደው አኩርፎ እየሄደ ነው አቶ ናቲ። ሄደ ያው እንግዲህ በፍለጋ ነው። እሱን ደግሞ ይሄን ሁሉ ሜዳ እንዴት ነው ፈልጌ የማገኘው? ለማንኛውም ማለት ተገንቷን ደስ ብሎኛል። ግን በመሀል ማለት ፈረቸ ነበረ የምር ማለት ናቲ ሲናደድ የሚያደርገውን ነገር አያውቅም። ይጣላሉ ብዬ ፈረቸ ነበር። ግን ያው ወንድሜን አሳምኘዋለሁ፣ ነግሬዋለሁ በደንብ ምንም ቢልህ ምንም እንዳትል ብዬ ማለት ነው እንዳይደባደቡ እና እሱ ሄደ ዘማዶ
ጥሎና ሄደ። ምን ላድርገው አኩርፋን። ስለዚህ ዝም በሉት፣ ምንም ማድረግ አይቻልም። እሱም ግን ይበቀለኛ፣ ምንም ማድረግ አልችልም። እንግዲህ ልጄን እቤት እህቴ ጋር ጥዬ ነው እንደዚህ እንደፈለኩ የምዋኘው። አሁን ደግሞ ዋና ምናምን እንዋኛለን። ውድዬ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንግዲህ አበረታቱን። ምን ይመስላል? ይሄ ወንድሜ ጋር አስተዋውቃችሁ፣ ወንድሜ ነው ይሄ አቶ ናት። ይኸው ተናዶ እየጦዘ ነው በንዴት አዲስ አበባ እንዳይገባ ነው የፈራሁት። ውይ ጦዟን ስልክ እያወራ ነው እና በቃ ምንም ማድረግ አይቻልም። በጣም ተናዷል። ምን እንደሚያደርገኝ አላቅም። አላመነልኝም። ግን ያው ቤተሰብ ጋር ደውዬ ምናምን እነግረዋለሁ። ቤተሰብ የሱ እናት አባትም ጋር ይዤው እሄዳለሁኝ። ናቲ ማለት ነው። አንድ ቀን ሰብሰብ ብለን ምናምን ቪዲዮ ሁሉ እንሰራላችኋለን እና ውዶቼ ምችት ድልት ይበላችሁ።